አላውቅም ናታን። በቃ ለኔ በጆሮዬ ብቻ ይንገረኝ እንዴ። ዳጣ እንደምታስቢው አይደለም። በቃ ትንሽ ረጋቢ፣ ትንሽ ብቻ። ደግሞ አንቺም እኮ በጣም ተጨንቀሻል። እድሜ ልኬን ያላየኋት እናቴን ላይ እኮ ነው። እንዴት ነው የማልጨነቀው ናታን? እንዴ ልቤ ልትወጣ ነው ናታን። ደግሞ ሊነግርሽ እንጂ ሊያሳይሽ አይችልም። ዳጣ ቆይ በዚህ ጨለማ እናትሽ ከየት ትመጣለች? ችግር የለውም ስልኳን ይስጠኛት እንዳለች ብቻ ይንገረኝ። እኔ ሄዳለሁ። እጅ ባልፈራም ናታን፣ ችግር የለውም። እናቴን አይኗ ማየት እፈልጋለሁ። አይኗ ማየት እፈልጋለሁ። መሄድ እፈልጋለሁ። በቃ ዳጣ ቤት ውስጥ እኮ ነው ያለነው። ኧረ እባክሽ ተረጋጊ። በቃ እኔን ስሚ፣ ተረጋጊ። አንተስ ብትሆን ቆይ እስከ መቼ ነው በዚህ ጉዳይ የምትጨነቀው? አንቺ በደንብ ትረጅኛለሽ አይደል? ይኸውልሽ ማርታ ይህን ጉዳይ እንድታውቀው አልፈልግም። ካወቀችው ሰው አትሆንም። አብጌል አውቃለሁ አባዬ። ታዲያ መጨነቅህን አቁማ። ቆይ ለምንድን ነው የምትጨነቀው? አንተ ስለምትጨነቅ እኮ ነው ማየም እየተጨነቀች አለችው። አንቺ ዳጣ ልጅ እንደሆነች ታውቃለሽ። እናቷን ዛሬ ልነግራት ነው እና ማርታ ይህን ማወቅ አለባት ብለሽ ትያለሽ? አባዬ አትንገራት። እናታችንን እናጣት እንችላለን አባዬ። እኔም ለዚህ ብዬ ነው እኮ ማልነግራት። የትም አላውቅሽም በይኝ ሰላምዬ። እንደው ሰላምዬ ኮርኩምኝ ልምጣልሽ ወይስ እጅሽ እኔ ጋር ይደርሳና? ሰላምዬ በእናትሽ ምጪ። እኔ ሰው አይደለሁም ሰላምዬ። አልገባኝም። ታታይ እንዴ ሰላምዬ እስካሁን ደውዬ ሳላመሰግንሽ እንዴ ሰላምዬ ለስጦታው ነው። ሰላምዬ እንዴት እንደወደድኳት አሻንጉሊቷን ብታይ። ሰላም ውድ የዩቲዩብ ቻናል ሰዎች እንዴት ናችሁ? ሰላም ናችሁ? ያለው እግዚአብሔር ይመስገን እኔ ጋር ሰላም ነው። እንግዲህ ዛሬ በአዲስ ቪዲዮአችን ብለናል። ላይክ ሰብስክራይብ እያደረጋችሁ ውድ በሰዎች ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። እንግዲህ ዛሬ በአዲስ ቪዲዮአችን ብለናል። ሰላም እንግዲህ ለልጇ ሰጠች ማለት ነው። ለልጇ ላከችላት ማለት ነው። ለበልጅዳዋ የዳጣ በበርጅዳይ ነበር ዛሬና ለዳጣ በበርጅዳይ የሚሆን ለልጇን የሚገልጽ አሻንጉሊት ቀለበት አድርጋ ነው የላከችላት። እንግዲህ ይሄንን አዝዛ ማለት ነውና እትዬ አደራ የዳጣን ልደት እኔ በቦታ ሆኜ ባልገኝም ብላ አደራ ተቀብላ ደስ የሚለው ነገር እንግዲህ ማርቲ ምንም አታውቅም። እንግዲህ ምንም አታውቅም። በማታውቀው ነገር ግን ልደቷን እያከበረችላት ነው። በጣም ነው ያሳዝነች በእውነቱ ነገር። እንግዲህ እሷ ምንም አታውቅም። እየሆነ ያለው ነገር እያያችሁ ነው፣ እየሰማችሁ ነውና ደረጀም ግራ ተጋብቶታል። እና በማታውቀው ነገር እኔ እንግዲህ ስጦታ ተሰጣት ማለት ነው። ያንን ስጦታ ተሰጣት፣ የሰላም ተሰጣት። አብዬ እንዴት እንዳስደሰተችኝ አብዬ ለራሱ ደስ የሚል ስጦታ ነው የሰጠቻት ማለት ነው። የአንገት ሀብል ነው የሰጠቻት። በጣም ደስ ብሏት ሳመቻት ምናምን እና እንዴት ነው ለውጥ አየችባት ማለት ነውና በጣም ነው ደስ ያላት። ማርቲ ልጇ እንደዚህ ተቀይራ ማየቷ በጣም አስደስቷታል። ያኔ በጣም ነው ደስ ያላት። ሰው ደስ ብሏታል። ያንን ሁሉም እንግዲህ ጨዋታው፣ ጭፈራው፣ ሁሉም ነገር አለቀ። ደረጀ ስጦታ ሰጣት። ደረጀ ከደረጀ የምፈልገው ዳጣ እናቷን ነውና እናትሽን ደግሞ እነግርሻለሁ ብሎ አላት ማለት ነው በጆሮዋ። እና ስጦታውን ስታይ ያለቀሰ በቃ የኔና የደረጀ ስጦታ አብሮ ይቆጣልልና አለቻት። ችግር የለውም እትዬ በጣም አመሰግናለሁ፣ አክብራችሁ እዚህ ያደረሳችሁኝ አይቼ ማለቆን ስላሳያችሁኝ በጣም አመሰግናለሁ ብላ አልቅሳ ደስታዋን ገለጸች። እንግዲህ ብላ ደስታዋን ገለጸች አልቅሳ ምናምን። በቃ ማልቀስ አይገባብሽም ብሏታል። በነገራችን ላይ በመጀመሪያ ደረጃ ሁሉንም ነገር ነግሯታል። አይዞሽ ማልቀስ የማይጠበቅብሽም የአባትሽ ቤት ነው ይሄ፣ በቃ እንደፈለግሽ መሆን ትችያለሽ ብሎ ነግሯታል። እና እሺ በቃ ብላ አለቀሰች ምናምን። ከዛ አይዞሽ ምናምን ተራ ጨዋታው ጭፈራው ቀጠለ። ተጫዋታው ሲያበቁ እሷም አሻንጉሊቷን ይዛ ወደ ክላሷ ሄደች። በጣም በደስታ እየዘለለች እንግዲህ አሻንጉሊቷን ይዛ ትዘል ቆይተችና ሰላም ደወለችላት። ሰላም ስደውልላት ረስቼ ሳልደውልሽ በጣም ይቅርታ ሰላምዬ፣ በጣም አመሰግናለሁ የሰጠሽኝን ነገር ደስ ብሎኛል እና የምፈልገውና የላክሽልኝ የሰጠሽኝና በጣም አመሰግናለሁኝ አለቻት።
ምንም አይደለ ትላታለች። እና ደግሞ ሳልደውል ዛሬ ደግሞ የደስታ ቀን ነው እናቴን የማቀበትና እናቴ የሚነገርብኝ ቀን ነው ዛሬ ደስ ብለኛልና እናቴን አገኛታለሁ ትላለች። ደስ ይላል አለቻት። በጣም ደስ ይላል ትላታለች። አዎ እና እንግዲህ መጥቼ እናቴን ታዩ በኋላ እናቴን ካገኘሁ በኋላ መጣለሁኝ። እናቴ መጀመሪያ ግን እናቴ ነው ስትላት እናትሽ በጉጉት ነው የምትጠብቅሽ፣ በጣም በጉጉት ነው የምትጠብቅሽ፣ በጣም በጉጉት ትጠብቅሻለች እናትሽ አለቻት። እናትሽ እንግዲህ በጉጉት የምትጠብቅሽ እናትሽን ለቅፋ ገብተሽ ምናምን አለቻት ማለት ነው። እንዴ ተንጂ ሰላምዬ ምናምን አለቻት። አዎ ትላታለች ማለት ነው። እና እንግዲህ በጣም ደስ ይላታል። አዎ መጀመሪያ ግን እናቴ ጋር ሄጄ ከዛ ነው አንቺ ጋር ደግሞ የምመጣው አለቻት። አረ በመጀመሪያማ እኔ ጋር እንድትመጪ አለቻት። አረ አንቺ ጋር አልመጣም እናቴ ጋር ነው ምናምን አለቻት ማለት ነው። አንቺ ጋር አልመጣም ከእናቴ ጋር ነው አለቻት ማለት ነው። እሺ እሺ በቃ እሺ እናትሽ ግን ትወድሻለች ምናምን አለቻት ማለት ነው። እንዴ ሰላምዬ እያለች አለቻት ማለት ነው። እንዴ ሰላምዬ እያለች አለቻት። እንግዲህ በጣም ደስ በሚል ሁኔታ እንትን አለች። በቃ እሺ ቻው አለቻት። እሺ ዛሬ እናቴን ሳላይ አላድርም ማለች ማለት ነው። እናቴን ሳላይ አላድርም በቃ ዛሬ እናቴን የማቀበትና እናቴን ሳላይ አላድርም ማለቻት። በቃ አይዞሽ ዝሮ አይዞሽ ተረጋጊ፣ ሁሉም ነገር በጊዜ ይሆናል ብዬሻለሁ እኮ ምናምን አለቻት። እና በጣም ደስ ብለኛል አለች። እና አይዞሽ ልጄ ምናምን አለቻት። እሷም ዘጋች ማለት ነው። እንግዲህ ናታልም መጣ። ናታል ጋር ሲያወሩ ዛሬ ናታልዬ እናቴን ታካሂደኛለህ አይደል አብረህ አሁን እኮ መሽቷል ስላት ቢመሽም እናቴን አባዬ ሳይነግርሽ አላድርም ብሎኛል። እናቴን ማየት ፈልጋለሁ እናቴ ጋር ሄዳለሁ ትላለች። እንደ ተረጋጊ እንጂ ዳጣ ትሄጃለሽ ግን ተረጋጊ ይላታል። እሺ ሄዳለሁ እናቴን ሳላይ አላድርም ዛሬ እኮ እናቴን የምነገርብኝ ቀን ነው ምናምን አለችው ማለት ነው። ደስ ብሏታል። በነገራችን ላይ በጣም ነው ደስ ያላት። እንግዲህ እናቴ ነው እያለች ያለችው። ደረጀም እንግዲህ በጣም ሊነግራት ጨንቆታል። ማርታ ምን ትላለች የሚለውን እንግዲህ ገብቶ ክላሱ አሁን እንግዲህ ለዳጣ ልገራት ወይስ ምን እያለ ብቻውን ያወራል ማለት ነው። እንዴ ደረጀ ምንድነው ቆይ ምን ሆኖ ትለዋለች። እንዴ ደረጀ ምንድነው ቆይ ምን ሆኖ ትለዋለች። አይ ማርቲ ምን ካወራው እንዴ ብቻህን እኮ እያወራህ ነው ምንድነው ቆይ ችግሩ ምንድነው ነገር ስላትናገር ምናምን አለችው። እንዴ አወራሁ እንዴ ማርቲ ይላታል። እንዴ እያወራሁ እኮ ነው ቆይ ምንድነው ችግሩ ናት ለምን አትነግረኝም ለምን ብላ ትቆጣለች። አይ ማርቲዬ ብሎ ሲል አይ አሁን ላይ ጸባይ በጣም ተቀያይሮብኛል፣ ሲጀመር ጸባይ በጣም ተቀይሮብኛል፣ ይሄ ጸባይ ተቀይሮብኛል ምናምን አለችው። እንግዲህ ያው ከባድ ነው በእውነቱ ነገር ምን ብሎ እንደሚያስረዳት እሱም ግራ ስለገባው ተጨናንቋል እና ግራ ገባው። በጣም ተናደደችበት። ቆይ ምንድነው እስከዛሬ ሀሳብህን አንተ ታማክረኛለህ የሆነ ነገር ሲፈጠር ትነግረኛለህ፣ ዛሬ ግን ምንድነው የተገኘው ነገር ምንድነው? ለምንድነው የማትነግረኝ? ምንስ ነው እየተፈጠረ ምንስ እየተካሄደ ነው? ቆይ 6 ወር ሞላህ እኮ ብቻህን በማውራት በጭንቀት ምናምን 6 ወር ሞላ። ስለዚህ ይሄ ነገር አልገባኝም ትለዋለች። እባክሽ ተረጅኝ እባክሽ ይላታል። ግራ ገባት እሷ ያኔ የምትለው ግራ ገብቷታል። የምትናገረውም ግራ ጋባት። እንደዛ እባክሽ ተረጅኝ ይላታል። እንዴ ምንድነው ብላ እሱም አለቀሰ፣ እሱም አለቀሱ፣ ሁለታቸውም አለቀሱ። ያው እንግዲህ ተያይዘው አለቀሱ ማለት ነው። በስተመጨረሻ ቆይ ምንድነው እየተካሄደ ያለው ለምንድነው የማትነግረኝ ምንድነው ያለው ነገር አለችው። እባክሽ ማርቲ ተረጋጊ እባክሽ አላት። በስተመጨረሻ ላይ በቃ ተነስታ ደስቃው ተነስታ ወደ ኤቢ ክላስ ሄደች። አናደዳትና ማለት ነው። እንዴ ብሎ ደረጀም በድንጋጤ ያኔ የሚናገረው የሚለው ግራ ገባው። ማልቀስ ያዘ፣ አለቀሰ። በቃ ምንድነው ቆይ ኧረ ወይኔ ምንድነው ቆይ የሆነ ያለው ምንድነው? በቃ ያኔ ጭንቀት ሆነበት። በቃ ሁሉ ነገሩ ተጨናነቀ። በጣም ውስጡ ተረበሸ፣ በጣም ተጨናነቀ። የሚናገረው ግራ ገባው።
ጭንቀት ውስጥ ነው ያለው። ከዛ እሷም ክላስ ላይ ምን ነው ማየ ስትላት አይ አባትሽ ያረጋ ያለው ነገር አልገባኝም ይሆነ ያለው ነገር አልገባኝም ትላለች። እንዴ ማየ ምንድነው አባዬ እኮ ለኛ ነው የሚጨናነቀው እና እባክሽ ማየ ተረጁ ተይው በቃ ሁሉም ነገር አባዬ እኮ እኔን ታውቂያለሽ እኔን ከዛ ሁላንተም ብሎ ይኸው ዛሬ እዛ ደረሰኝና ማየ እባክሽ ተረጁ ትላታለች። እንግዲህ እንደዛ እያለቻት ማርቲ ለዳጣም ግዴታ ዛሬ መናገር አለብኝ ብሎ ወስኖ ለዳጣ ሊነግራት ወጣል ማለት